ሰላም ለምንድነው የሀናን እንግዲህ ዝም ያላችኋት? ተፍ ተፍ ብለን አንድ ነገር እናደርግላት እንጂ ወይዘሮ ሜላት የራስሽን ጉዳይ እንጂ የሀኒን ጉዳይ እረስተሽዋል። ምንም ቢሆን እኮ ልጅሽ ናት፣ እንዴት ትረሻታለሽ? እያለኝ መቆጣት ትጀምራለች። ምክንያቱም ቤቱ መቀየር አለበት። ሀና እንግዲህ ማግባት አለባት። የእሷ ጉዳይ እኮ ተረሳ። ለምንድን ነው እያለች እንግዲህ ሁሉንም ነገር ለሜላት ነግራታለች። ሜላትም ደግሞ እኔ በእናንተ በልጆቼ አልደራደርም፣ እኮራባችኋለሁ በማለት እንግዲህ ለወይዘሮ ሰላም እየነገረቻት ስለ ሀና ጉዳይ ኖላዊት ያጨናነቀውና ያበሳጨው ነገር የፋኖሴ ጉዳይ እያጨናነቀው ይገኛል ማለት ነው። ምክንያቱም እውነቱን አልነገረችውም። ማርገዟን ከማን ነው ምንድን ነው የሚለው አሴርና ሀናም ቀስ ብለን መንገር አለብን እያሉ ግራ ይገባቸዋል ማለት ነው። አሁን ላይ ፋኖሴ ኖላዊትን እያመነጫጨቀችና ከቤቷ እንደ ውሻ እየነተፈች ነው የምታስወጣው ማለት ነው። እሱ ነገር ከብዶታል። ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን እንዳትረሱ ማለት ነው። ዛሬ ዘንዳችሁ የመጣ ነው ኖላዊቶችን ነው፣ እንደቀጠለው ይሆናል ማለት ነው። ምክንያቱም በቅርብ ቀን መስተካከል አለበት የሚባለውን ነገር ማስተካከል አለብን ማለት ነው። የወይዘሮ ሜላትና የቶ ኖላዊት ጉዳይ እንግዲህ በሀና በኩል ያለው ነገር በጣም ከባድ ችግር ተፈጥሯል ማለት ነው። ችግራቸውን እንግዲህ እኛም አብረን አግዘናቸው እየፈታን ነበረ። በዚህ የተነሳ እንግዲህ የወይዘሮ ሜላት ነገር ያበቃለት ወይም ደግሞ እንትን ያለለት አይደለም ማለት ነው። ሜላት አሁን ላይ የምታውቀው ምንም ነገር የለም ማለት ነው። በጣም ከባዱ ችግር ምንድን ነው? የወይዘሮ ሜላት ወይም ደግሞ አቶ መስፍንም ደግሞ ግራ ገብቶታል ማለት ነው። ግራ የገባው በቃሉ እንዴት እንደዚህ ያደርገኛል? እንዴት አይነት ሰው ነው ያለ ቤቲም ደግሞ እዛ ቤት ውስጥ እንዴት ልትቀመጥ ቻለች? በማለት ሰላምዬ ማለት ነው እያበደ ትገኛለች። እንዴት እኛ ጋር ትቀመጣለች ትላለች ማለት ነው። ወይዘሮ ሜላት አሁን ላይ ያለችበት ሁኔታ በጣም ከባድ ችግርም ቢሆንም በቃሉ ቢጥለኝም እኔ ደግሞ ቀድሜ እጥለዋለሁ በማለት እንግዲህ ቆፍጠን ብላ ወገቧን ታጥቃ ተነስታለች ማለት ነው። ይህንን እያደረገባት ያለው አቶ በቃሉ ቢሆንም ግን እሳ ሰላምን ደግሞ እናቴ እኔ እኮ ልጁን አውቀዋለሁኝ፣ አብሮኝ ነው ያለው፣ ምክንያቱም አብሮኝ የሚማር ልጅ ነው። ሁለተኛ ነገር ደግሞ በደንብ ጠንቅቄ አውቀዋለሁ። ኢዝራ ማለት እኮ ጥሩ ልጅ ነው፣ በዛ ላይ የሀብታም ልጅ ነው እያለች ትነግራታለች ማለት ነው። እኮሽ ገብቶኛል፣ ማን ነው ምንድን ነው ከየት ነው የሚለውን ነገር ማጣራት የለብኝም እንዴ? ማጣራት አለብኝ ማን እንደሆነ እያለች ትነግራታለች ማለት ነው። እሷም ደግሞ እማዬ ላጣራ ካልሽ አጣሪ፣ ግን እሳ እኔ ማወቅ የለብኝም ማለት ነው። ቤት አምጡትና ለወቀው እያለች ነው ወይዘሮ ሜላት። ሰላምም ደግሞ በፍጹም እማዬ እንደዚህ ማድረግ የለብሽም፣ ቀስ በቀስ ታውቂዋለሽ እያለች ትነግራታለች ማለት ነው። በነገራችን ላይ ወይዘሮ ሜላት መልካምና አስተዋይ ከመሆኗ የተነሳ በጣም መልካም ሴት ናት። በእርግጥ ብዙ ነገሮች እንትን ብለውባታል፣ እየነቀፉባት ነው ማለት ነው። ቢሆንም ግን በቤተሰቧ የሚመጣ ሰው መቀበል አትችልም ማለት ነው። ይሄ ነገር ደግሞ ለሷ በጣም አሪፍ ነው ማለት ነው። እኔም በበኩሌ አሪፍ ነው ብዬ ነው የማስበው ማለት ነው። የወይዘሮ ሜላት ልጆች መልካም አስተዋይ ናቸው። አሁን ላይ ድንብላል ተምችን ለማግኘት ወጣ ሄደት እያለች ነው። እንዲህ በቃሉ እያበቃለት ይመስለኛል ማለት ነው። ባለበት ሁኔታ በጣም ከባድ ችግርም ቢሆንበት ማለት ነው። ከዚህ በኋላ ሜላት ሰምታለች። ታውቃላችሁ ወይዘሮ ሜላት እንግዲህ ያው መልካምን ብትሆንም ግን እስከ ዛሬ ድረስ አለማወቋን ያበሳጫት። ማንም እንደዚህ እንደሚያረግባት ይህንን አለማወቋ በእርግጥ እኔም በጣም እስክታውቀው ድረስ በጣም ነበረ ስፈልጋት የነበረው ማለት ነው። ሜሉዬ ግን ጉዷን የምታውቀው መቼ ነው እያለ ነበረ። አሁን ላይ ደግሞ እንግዲህ ተሸነፈ፣ በቃሉ እየተሸነፈ ይገኛል። ግን እሱ የሚያደርገው ነገር ስለማያስታውቅ ድንገት ሳታስበው እንዳይገላት ብዬ አስባለሁ ማለት ነው። ሜሉካ በጣም መልካም ሴት ስለሆነ በዛ ላይ ደግሞ በቃሉ ታውቃላችሁ ባዩሽን የገደለ ጎበዝ ጀግና ነው ማለት ነው ያስገደለ። አሁንም ደግሞ እንግዲህ አንቴና እሱ ጋር እንደሚሰራ ተናግራለች። ቤትዬ የተናገረችው ምንድን ነው? እሱን እያንዳንዱ ነገር መናገር አለብኝ ብላ እንግዲህ እውነቱን ተናግራለች ማለት ነው። እያንዳንዱ ነገር የተናገረችው ስለዚህ ሁሉንም ነገር መናገር ችላለች እላችኋለሁ። ግን ብትና
ብትናገርም ሜላት ደግሞ እንድታግሽኝ እፈልጋለሁ፣ ቤቴ ውስጥ ከተቀመሽ ሁሉንም ነገር አውቃለሁ፣ ማወቅ እፈልጋለሁ፣ በቃሉ ጋር እንዴት ልትሰሪ እንደቻልሽ እና ከእኔ ምን እንደፈለገ በቃሉ ትነግርኛለሽ እያለች ቤቲ ይዛታለች ማለት ነው። ቤቲ ደግሞ ወይዘሮ ሜላት እኔ አንቺ ጋር መቆየት አለብኝ፣ እናም ደግሞ ምንድን ነው የምትፈልጊው ከእኔ እያለች ነበር ቤቲ ማለት ነው። ቤቲ እንግዲህ የምታውቀው ታሪክ የለም በነገራችን ላይ ስለ ሜላት በቃሉ ስላላት ብቻና ብቻ ብር ስለምትወድ ስለሚያስፈልጋት በዚያ የተነሳ እንግዲህ ጽዮንን ያገታት እሱ ቢሆንም ጽዮንን ያገታት ማለት ነው። እሷ ደግሞ በፍጹም አልሰጠውም ብላለች ማለት ነው። በቅርቡ ቀን ደግሞ እውነት ለመናገር ሜላት ተርፈሻል፣ አሁንም ቢሆን ሰው ግን አትመኝ። እኔ ቤቲን አሁን አላመንኳትም ውዶች። ቤቲን ለምን እንደመጣኝ ምን ልትተክር እንደሄደች ቤቲን አሁንም ቢሆን እኔ አላምናትም። ለምን እቤቷ ጓዳዋ ድረስ ወስዳታለች። መስፍንም ደግሞ እውነቱን ትናገሪያታለች፣ ለካ እስከ ዛሬ ስትጫወችብኝ ነበር እንደ እያለ እንግዲህ ቤቲን ሲጠይቃት ነበር ማለት ነው። ይሄ ነገር ደግሞ በጣም ከባድና እንትን ያለ ነው ማለት ነው። የሀናንም ነገር ደግሞ በቃሉ ለምንድን ነው ማታገባት ቶሎ ብለህ? ችግር አለ እንዴ ባንተና በሷ መካከል? ሰርጋችሁን ቶሎ መብላት እፈልጋለሁ እያለ ነው ማለት ነው። ይዝራም ደግሞ እንዲ አባዬ መረጋጋት እኮ የሚባል ነገር አለ። በእኔ በኩል ጨርሻለሁ፣ ምክንያቱም ሽማግሎቹ ምረጥ ብለኸኝ ሽማግሌ ተመርጧል። ስለዚህ እንዴት ነው አሁን እያለ ይናገራል ማለት ነው። በዚህ የተነሳ እንግዲህ በቅርቡ ቀን ሁሉም ነገር ማስተካከል አለብን ብላለች ማለት ነው ወይዘሮ ሜሉካ። እንደዚሁም ደግሞ በቃሉ አሁን ላይ የሀና ጉዳይ መረሳት የለበትም እያለች ነው ማለት ነው። እውነት ለመናገር ሜሉን ታሳዝነኛለች ልጆች። ሜላት በጣም ነው የምታሳዝነኝ እውነት። ነገሮች ሁሉ ይደራረቡባታል። በዛ ላይ በቃሉ እያለ አሁን ላይ ደግሞ ታውቃላችሁ እንትና እርግብ እዛው ታስራለች ማለት ነው። እስር ቤት እንዳለች ናት። በዛ ላይ የተምቹ ፍቅር እያዞረ እየደፋት ነው። ተምቹ እንደሆነ ሌላ ፍቅረኛ ይዟል ማለት ነው። ታውቃላችሁ እርግብ ብላለን ታን ያለው አሲርም እንግዲህ ካንቹ ቤቱ ሄዳ እያወራችሁ ነበር ስለ አባቷም ምግብ ስራልኝ ስትለው እኔ ያው ታውቂያለሽ ሙያው ላይ እኮ የለሁበትም እዚህ ስመጣ እኮ ኤላ ይሰራልኝ ነበር እያለች ትናገራለች ማለት ነው። ኤላ እንግዲህ ሲመጣ ይሰራልሻል እያላት ነበር አሲር ማለት ነው። በነገራችን ላይ ሀንዬ አሲርን እንድትጎጂው አልፈልግም። አሁን እየተጠጋሽ ነው። በእርግጥ ግን መጨረሻ የኢዝራን እንትን ስትሰሚ ኢዝራን ትተሽ እንግዲህ አሲርን ታገቢያለሽ ብዬ አስባለሁ ማለት ነው። እንደዛ ነው ነገሩ። የእስራኤል በቃሎች ነው ታውቃላችሁ። እንደዛ ብዬ ነው የማስበው። አሁን ቤቲ ትናገራለች ትንሽ ቆይታ ማለት ነው። ሜሉ እያታቅም ልጇን ለመዳር ጉድ ጉድ እያለች ነው። ያውም ለማይወዳት ለጥላቷ ማለት ነው። እሷ ጉዷን አታውቅም፣ በቃሉም አያውቅም። ልጅቱ ማናት ምንድናት የሚሆን ሜላት ነው ታሆነ ልታዋውቀው ይሄንን ልጅ የምትለው ሁሌ እንግዲህ ተምቹና ድንብላልም በፍቅር ጡሰዋል ማለት ነው። እባክሽ እንደሌላ ጊዜ ልምጣኔ እየናፈቅሽ ነው እያላት ነበር ማለት ነው። እሷም ደግሞ በፍጹም እንዴ ተረጋጋ፣ እንደዚህ ማድረግ የለብህም እኮ ዘርዬ እያለችው ነበር ማለት ነው። በቅርቡ ይስተካከላሉ ብዬ አስባለሁ። ከወደዳችሁት ላይክ እና ሼር